የፍየል ቁርጥ የእውነቴን ነው የምላችሁ ለመጀመሪያ ጊዜ ነው የምሞክረው። ሞክሬ አላውቅም። ሰላም ሰላም፣ እንደምን አላችሁ ውድ የለዩት ዩቲዩብ ቻናል ተከታታዮቻችን። ቆንጆ ማለት ምን ማለት ነው? በሬዱ ግን ሶሎሎ ለወንድ ነው ለሴት? ክፍያ እኮ ሲመጣ ነው የሚያሳስብ እንጂ እኮ መብላት ማን ይጠላል? ሰላም ሰላም፣ እንደምን አላችሁ ውድ የለዩት ዩቲዩብ ቻናል ተከታታዮቻችን። ያው እንግዲህ ዛሬ የምገኘው ኬቢኬ የሚል ቤት ነው። ስፔሻል ቁርጥና ክትፎ ይላል። ወደ 49 መንገድ ስትሄዱ ታገኙታላችሁ። ከአያት ከዚህ ከፍየል ቤት ተሻገራችሁ ቀጥታ ወደ 49 ድልድዩን ተሻገራችሁ ስትመጡ ኬቢኬ የፍየል ቁርጥ አላቸው። እስቲ ዛሬ የፍየል ቁርጥ እንሞክር። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። እንዴት ናችሁ? አማን ነው? እግዚአብሔር ይመስገን። 1 ኪሎ የፍየል ቁርጥ እስቲ ቆንጆ እንግዲህ አሪፍ ከሆነ በጣም ብዙ ሰው ያየናል። እሺ፣ በእርግጠኝነት እዚህ በደንብ ብዙ ሰው ይመጣል ብዬ አስባለሁ። እሺ፣ 1 ኪሎ ነው። 1 ኪሎ የፍየል ሲሆን ይለያል። አዎ፣ ከበሬ አይደል? አዎ። ለምንድን ነው ለስላሳ ይሆናል? ለስላሳ ይሆናል፣ ይታኘካል። ኦኬ፣ ለፈውስ። በጣም አሪፍ። እንግዲህ ከዳዊት ከነብሮ ምናምን አይደለም። አሁን የሰጣችሁኝን እግዚአብሔር ይስጥልኝ ብዬ ይዤ የሚሄድ ግን ቆንጆ ይሆናል ብዬ አስባለሁ። የፍየል ቁርጥ የእውነቴን ነው የምላችሁ ለመጀመሪያ ጊዜ ነው የምሞክረው። ሞክሬ አላውቅም። አስገራሚ ነው የሚሆነው። እሺ፣ ስንት ነው 1 ኪሎ የፍየል ቁርጥ? ኪሎ 3500 ብር። 3500 ብር ነው 1 ኪሎ የፍየል ቁርጥ። ፍየል ሲሆን ትንሽ ይጨምራል መሰለኝ። ናይስ። ኬቢኬ አይደለ ቤቱ? ኬቢኬ እንዳልኳችሁ ወደ 49 ስትሻገሩ ታገኙታላችሁ። ከዚህ ከአያት መስመር ከድልድዩን ይዛችሁ ከፍየል ቤት እንግዲህ ምሳዬን ዛሬ የፍየል ቁርጥ ላጫውተው ነው። በጣም በልዩ ሁኔታ ነው እየተስተካከለ ያለው። ሳሚን ብለው ያው የለዩቲውን ቤተሰቦችን ካሏችሁ በደንብ ነው የምታስተናግዱልኝ አይደለ? አዎ፣ በሚገባ። ፍየሉ ኬት ነው የሚመጣው ይታወቃል? ከሐረር። ከሐረር? ኧረ እባክህ። የሐረር አይ ቲንክ የደለበ ትልቅ ነው አይደለ? ከሐረር ነው የሚመጣው። ኦኬ። ምን ሌላ ስፔሻል ኬቢኬ ሌላ ስፔሻል የሚያደርገው ነገር ምን አለ? አሩስቶ አለ። የምን የጥጃ አለ፣ የፍየል አለ። ኧረ እባክህ። ኦኬ፣ ናይስ። እንግዲህ የሆነ ቀን ደግሞ እንመጣና አሩስቶን ደግሞ እንሞክረዋለን። ሶ እንደዚህ ከተደረገ በኋላ ነው የሚመዘነው። እሱ ምንድን ነው? ፍርምባ ነው። ኦኬ። የትኛው ፓርት ነው በጣም ለስላሳ የፍየል? ሽንጡ። ኦኬ። ለካ የፍየልም ሽንጥ አለው። አይገርም? እኔ እኮ የበሬ ብቻ እኮ መስሎኝ። የበሬ ብቻ ነው የሚመስለው። ስንት ዓመት ሰራ አንተ እንደዚህ አይነት ስራ? ቆይታል። መስቀል ገባ ሀገር? አዎ። ቆንጆ ነው በጣም። ምራቄን እኮ መዋጥ ጀመርኩ ብዙ። በጣም ያምራል።
ፔጃችንን እየጠየቁን ነው፣ ለዩቲዩብ ነው እያልናቸው ነው የወላችሁ ሰዎች። እንግዲህ በጣም የተለያዩ ብሎጎች ይዤ ወደ እናንተ እየመጣሁ ነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። በጣም በብዙ ቪዲዮ ነው ወደ እናንተ የምንመጣው። አንቀርም። ኑ ደግሞ ስትሉን የትም ቦታ እንመጣለን። የሚሰማን ነገር እንናገራለን። በጣም በነፃነት አሪፍ ከሆነ አሪፍ ነው እንላለን። ሬት እናረጋለን። ከ10 ሬት እናረጋለን። ስለዚህ እናንተ እያያችሁ ስትፈልጉ የተለያየ አገልግሎት ተቋም እንደዚህ መብላት የምትፈልጉ ከሆነ እንግዲህ ፍየልን በሚመለከት ደግሞ እዚህ እያሳየናችሁ ነው። እቺኛዋ ምንድን ናት? ዳጣ ነው። ኦኬ ይሄማ በከንፈር የሚበላ ነው። በጣም አረ ለስላሳ ነው። በጣም በድድ የምታኘው በድድ ጥርጥር ስለሌለውም ይሆናል ነው የምትለው። ሱራ ይመስላል። አሁን አንተ አለ ችግር የለውም ግን ባይኖርህም አታስብ እያለ ገብቷል። የሐረር እንግዲህ ሰንጋ በለው እኮ ፍየል እኮ ምን ያካክላሉ? በጣም ትልልቆች ናቸው። በሬ በለው ጨርሰናል። እንደዚህ ነው። ስለዚህ እቺ ላይ ትደረግልናለች። ናይስ። እስቲ እንጀራችን ይደረግ ለተመልካቾቼ ላሳይ። ሎሚ ለምንድን ነው የሚደረገው? ምን ያደርግልናል? ምን ይጠቅማል? ግን እንድማር እኮ ነው፣ ለመኮረጅ ነው። አያችሁት? ኬቢኬ ይኸውላችሁ፣ ኬቢኬ ከመጣችሁ እንደዚህ አይነት የፍየል ቁርጥ ታገኛላችሁ። እስቲ ደግሞ እኛ ደግሞ ቁጭ ብለን ላይ የሆነ እንደ ቴራስ ነገር አላችሁ አይደል ላይ። ስለዚህ በቃ እዛ ይምጣልኝ። ቁጭ ብዬ ደግሞ ሞክሬ ያሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። ለዩቲዩብ ላይ ነው ያላችሁት። እንደምታዩት ኬቢኬ ነው ያለሁት። ምንድነው አሁን እንደዚህ አይነት ቦታ የሚባለው? ሱራ ሩፍቶፕ ነው። ያው ለነገሩ ምን G+1 ነው፣ ግን ደስ ይላል። እስቲ ዞር አድርጋ አሳያችሁ። ትንሽ ሰው እንዳንቀርጽ ብለን ነው። እንደዚህ አይነት ነገር ነው ያለው። በጣም ያምራል። እንግዲህ የፍየል ቤትን መንገድ ይዛችሁ ቀጥታ ስትሻገሩ ወደ 49 የምታገኙት ቤት ነው። በስተቀኝ በኩል ኬቢኬ ይላል። እኛ ዛሬ የፍየል ቁርጥ ልንሞክር እዚህ መተናል። ኮካ በበረዶ ያው ሁል ጊዜ አይቀርም። እሱን እንትን አዝዣለሁ። ሱራ እንግዲህ ለመጉረስ ተዘጋጅ። እስቲ ቀምሻ። የመጀመሪያ እጄን ታጥቤያለሁ። እሺ ሰዎች፣ ወደ ላይ ስወጣ እጄን ታጥቤ ነው የመጣሁት። እስቲ እንብላ እባካችሁ። በጣም ቆንጆ ነው። እስቲ በእንጀራ ደግሞ እንሞክረው። ያው እንደ በሬ የለውም መሰለኝ። ቆይ ከፍርምባው ከሻኛው ምናምን ለጤንነት የሚሆን አሪፍ ነው። እስኪ
ደጋግሜ እየበላሁት እኔ ደግሞ የት እንደሚደርስ አይ የምሬን ነው። እኔ ሰው ሲያወራ ነው የምሰማው። የፍየል አሪፍ ነው ስጋ ምናምን ይባላል። ወደዚህ አካባቢ ያላችሁ ሰዎች እንግዲህ የፍየል ነገር የምትፈልጉ ከሆነ ብቅ ማለት ትችላላችሁ። እንዲሁም ይሄኛው በጣም ያሳሳል። አይ ስጋ እውነቱን ነው። ይሄኛውን ነው ያለ ጥርስ አይፈልግም ያለ ወይስ ጋር ጥሬ ስጋ ብትጎርስም አንተ የማትወደው ጉርሻ እንጀራ የእንትን ችግር የለውም። ይሄኛው ቢላ ለስላሳ ነው። አይ ቆንጆ ነው። ስንት ነው ያለኝ ዋጋ? 3,500 እሺ። አስተናጋጆቹ ደግሞ ይምጡና ያው ይጎርሳል። በጣም ጸዴ ነው። እኔ እኮ ቀረሽ ብዬ ነው። ሌላ ጉርስ አይቻልም። አሁን ባጉርስ ይደብራቸዋል። ችግር አለ። አንዴ ብቻ ነው። አይ ካልተቻለ ያው የቤቱ ግን መጉረስ አይቻልም። ማስጠበስ ከፈለኩኝ ማስጠበስ እችላለሁ አይደል? እሺ እነግርሻለሁ። እሺ ሚሪንዳ ልበል እንዴ? ፔፕሲ ልበል እንዴ? ኮካ አንተ ቁርጥ በኮካ እና በበረዶ አሪፍ ነው። በጣም ብዙ ነገር ነው ያለው። ቅቅል ቅድም ምንድን ነው ያለኝ? አሩስቶ ነው ያለኝ። አይ ቆንጆ ጽድት ያለ ቤት ነው። እውነት ደግሞ አዲስ ቤት ነው። እኔ ወደዚህ አካባቢ ነው የምኖረው እና ቅርብ ጊዜ ነው የተከፈተው። አዲስ ቤት ነው። እናስጠብስና ደግሞ የተወሰነውን ደግሞ እስቲ እናየዋለን። በጣም ቆንጆ ስጋ ነው እውነት። በጣም ለስላሳ ነው። ዋው ውሃ አለ እንዴ? እኔ ኧረ ዋው ነው ያልኩት። አንዳንድ ቦታ አስተናጋጅ እኮ እስከምትቀመጥ እራሱ ፋታ አይሰጥም። ግን ደግሞ በዛው ልክ በጣም አሪፍ ደግሞ ልጆች አሉ። በእርግጥ ታዘው ነው እኮ ምን አትፈርድባቸውም። 2 ደቂቃ ሰጠው ምናምን ይሏቸዋል። ዋው እንዴ ፈጀውት
ያቃጥላል በጣም ምን አባት ይላል ላስጠብስ አጎረስኩት እኮ አጎረስኩ ምን ላድርግ እኔ ማዝነው ለካሜራማኑ ነው ቆይ አንድ ሁለቴ ላጉርስ አይ እውነት አይሆንም አልጎርስም አለኝ እዚህ ደግሞ ልጆቹ እንዴት አታጎርሰውም እያሉ ሱራ ጉርሻ አይወድም ራሱ ይበላል እቺን ግን ላስጠብሳት እስቲ ደግሞ ሲጠበስ ደግሞ ምን ይመስል እውነቴን ነው የምላችሁ በጣም ቆንጆ ነው እውነት በጣም አንደኛ በጣም ሶፍት ነው ለስላሳ ነው ጣሙ እኔ የፍየል ቁርጥ ቀምሼ ያላቀምና ግን በጣም ሶፍት ስጋ ነው የሰጠኝ በጣም ቆንጆ ነው ያው ፍየል ቁርጥ ሲሆን ትንሽ ዋጋው ከፍ ይላል ምክንያቱም በጣም ጤናማ ነው አንዳንድ ሰው ያው በሬ የማይበላ ሰው አለ ስለዚህ እንደዚህ የምትወዱ ሰዎች ካላችሁ ይሄው ኬቢኬ ብቅ ማለት ትችላላችሁ ከፍየል ቤት ቀጥታ ስትሻገሩ ወደ 49 በስተቀኝ በኩል ታገኙታላችሁ እስቲ ደግሞ እስቲ ላስጠብስና ከጠብስ በኋላ እንመለስ እሺ ጥብሳችን እስከሚመጣ ድረስ እስቲ ደግሞ ትንሽ የወዳችንን እንጮት ያው እንግዲህ ጥምቀት እየመጣ ነው የት ናችሁ ሱራ ብንሄድ አሪፍ ነው ጥምቀት ጎንደር በጣም ደስ ይላል እውነት እኔ በጣም የምመኘው ነገር ነው ጎንደር ሄጄ ጥምቀትን ማክበር ዘንድሮ ግን የሚሳካልኝ አልመሰለኝም ባለፈው ቁልቢ ጋብዘው የነበረ በጣም ብዙ ሰዎች ሐዋሳ እንድሄድ ገብርኤልን ማለት ነው ሳልሄድ ቀረሁኝ ሐዋሳ ነው ድሬዳዋ ነው ድሬዳዋ ቁልቢ ነው ሐዋሳ ደግሞ ሐዋሳ ገብርኤል ነው ዜዶ እንደውም ካልመጣ እያለ ነበር አመጣም እያለ ነበር ያው የሐዋሳ ፕሮግራማችን እንዳለ ነው ዞሮ እንመጣለን ሐዋሳዎች ተዘጋጁ ስጋ ቤቶች የተለያዩ ተቋማት መጣውላችሁ እውነት የምሬን ነው በጣም አሪፍ ጊዜ ነው የምናሳልፈው አሳችንን አስጠብሰን ካምፋየር አድርገን ባህሩ ዳር ምናምን ብሎ እንግዲህ ዜዶ ብዙ ነገር ነው የፕሮሚስ ያደረገልኝ እስቲ ሲሄድ እንክብካቤውን አየዋለሁ ስለዚህ እንግዲህ ጥምቀት እየደረሰ ነው ልደቴ እየደረሰ ነው የሚገርመው እውነት ጥምቀት አልፎ ነው እናከብራለን ካንተ ጋር ነው የማከብረው ቶርታ አድርጌ ብቻዬን አንድ ቆንጆ ሬስቶራንት ሄጄ ቶርታዬን እየቆረስኩኝ ሃፒ በርዝዴ ትሉኛላችሁ ያው ስንት ዓመቴ እንደሆነ አልናገርም ባለፈው ዜዶ 33 ዓመቴ ነው ሲል እኔ እበልጣለሁ ትንሽ ብዬዋለሁ ያው እሱን ሰምታችኋል ግን ስንት እንደሆንኩኝ ኤግዛክትሊ ምን ያረጋዳችኋል እናንተ አይደል ሱራ መረጃ ማብዛት አያስፈልግም ስለዚህ ልደታችንን ግን ፏ አርገና እናከብራለን አስባለሁ የት ብሄድ ደግሞ አሪፍ ነው ብዬ ምናልባት በጣም ቆንጆ ኬክ ቤት ይሆናል የሚሄደው ወይ መርጬ ወይ በጣም ቆንጆ ሬስቶራንት ከኬክ ጋር ያላቸው ጋር ሄድና ቶርታ ብቻዬን ነው የምቆርሰው ቶርታዬን ይዤ ቁጭ ብዬ ቆርሼ ከእናንተ ጋር ነው አብሬ የማከብረው ጥር 24 ወይም ደግሞ ፌብሩዋሪ 1 ልደቴ ነው ስለዚህ ትንሽ ጊዜ ነው የቀረን ዛሬ ቀን ስንት ነው ጥር 3 4 ስለዚህ ትንሽ ቀን ነው የቀረን አብረን እናከብራለን አንድ 20 ቀን አካባቢ ነው የቀረን ስለዚህ ጥምቀትን ሳስብ ሁሌ ልደቴን አስባለሁ እና በጣም ወደው እንትን ነው ጥምቀት በጣም እውነት በጣም ነው የምወደው ጥምቀት ከበዓል ሁሉ ምን ይበልጥብሃል አንተ በጣም ደስ የሚል ገና ኧረ እባክህ አንተ የገና ቀን ልደት ስለሆነ አዎ እኔ ለነገሩ ፋሲካን ነው በጣም ነው እኔ ለፋሲካ ያለኝ ነገር ያው ተጾሙ ምናምን ለነገሩ አሁን ገናም በደንብ መጾም ጀምሯል በፊት ላይ ያው ገና ብዙ አይጾምም ነበር ሰው አይጾምም የገና ጾምን አሁን ገናም በደንብ ይጾማል ሰው ግን እኔ ስቲል ፋሲካ በጣም በቃ የሆነ ህማማት ያለው ሴሬሞኒ በቃ ከልጅነቴ ጀምሮ በቃ በጣም ማስታወሰው አይነት ነገር ነውና ዘንባባ አርገን ምን ሄደው ትምህርት ቤት ውሃ ውስጥ አሳድሬ አቤት አይረሳኝም እውነት እሷን ይዤ አርጌ ለመሄድ አቤት ሳምንቱን ሙሉ እንዳትደርቅብኝ ውሃ ውስጥ በጆግ አርጌ አንተ ማስቲካ አሳድራል ከጀርባ ኧረ እባክህ ሱራ ትንሽ ነህ ማለት ነው እኛ እኮ ማስቲካ እኝከን በዚህ ጋር በአልጋ ጀርባ ላይ ለጥፈ
በሚቀጥለው ቀን ደግሞ ታኝከዋል። ስለዚህ በዛ ጊዜ በጣም ነበረ። በስማም ትችላለህ መስራት የዘንባባ ቀለበት? ኧረ መስቀል ምናምን ይችላል። ኦኬ። እኔ እንደሱ እኔ ሰው ነው የሚሰራልኝ አልችልም። ምን ለምናገር ግን በቃ ያቺን ቀለበት ጠብቄ ሳምንቷን ሙሉ አድርጌ ነው የምጥላትና ብቻ በጣም ትውስታ አለኝ። ኧረ አብራችሁኝ የተማራችሁ ሰዎች የላችሁም እንዴ? እኔ ብዙ ሰብስክራይበሮች አብረውኝ የተማሩ ሰዎች የሉም። በጣም ብዙ ልጆች አገኛለሁ አብረን የተማርን ልጆች። ሃይ ስኩል ቦሌ ነው እኔ የጨረስኩት። 12 ቦሌ ነው የተፈተንኩት። ስለዚህ የቦሌ ልጆች የላችሁም? ከዛ በፊትም እኔ በጣም ብዙ ትምህርት ቤት ነው የተማርኩት። አያስቀምጡኝም እያባረሩ። አይ ውሸቴን ነው ውሸቴን ነው። ግን በተለያየ ምክንያት ብዙ ትምህርት ቤት ተምሬያለሁ። ብሩህ ተስፋ የሚባል ብሩህ ተስፋ እዚህ ወደ ምንድን ነው 22 ድንበሯ ጀርባ አካባቢ ብሩህ ተስፋ የሚባል የመጀመሪያ ትምህርት ቤት። ከዛ ዲቦራ ደግሞ እኔ ስማርበት ገርጂ ነበረ። ዲቦራ አብራችሁኝ የተማራችሁ ልጆች ስም ልጥራ እንዴ? ያው እስካሁን ያስታውሰና እንዴ እንዳትሉ እኮ ብዬ ነው። ከዛ ዲቦራ ተምሬያለሁ። ከዛ በኋላ እዚህ ደግሞ ምንድነው ነበረ በእናትህ ዊዝደም ፓራዳይዝ የሚባል ትምህርት ቤት ተምሬያለሁ። ዊዝደም ፓራዳይዝን ታውቀዋለህ? እዚህ አሁን ማማስ ኪችን መገናኛ ማማስ ኪችን ያለበት አጠገም ማለት ነው። አሁን ክፍለ ከተማ ኦሪዮን ነገር ነው። በጣም ትልቅ ግቢ 2 ዓመት ምናምን አካባቢ እዛ ተምሬያለሁ። ከዛ ናቲ የሚባል ትምህርት ቤት ተምሬያለሁ። ናቲ እንኳን በጣም ብዙ ፍሬንዶች አሉ። በተለይ ያው የአራት ቀበሌ ልጆች በጣም ብዙ ልጆች ናቲ ተምሬያለሁ። ከዛ ቀጠሎ የት ነው የገባሁት? ከናቲ ቀጠሎ ለም ተምሬያለሁ። ለም ገርጂ። ከዛ ቦሌ ሃይ ስኩል ተምሬያለሁ። ከዛ በኋላ 4 ኪሎ ዩኒቨርሲቲ 1 ዓመት ተምሬያለሁ ኮምፒውተር ሳይንስ። ከዛ ነው ያሬድ እንግዲህ ጆይን ያደረኩት። ያሬድ ደግሞ ያው ሙዚቃ ተማርኩኝ ማለት ነው። ከዛ በኋላ እንግዲህ ያው ቀሪው ጊዜ በስራ ያለፈ ጊዜ ነው። ኤኒዌይስ እስቲ አብራችሁኝ የተማራችሁ ወይ ደግሞ እኔም ከወጣሁ በኋላ ሊሆን ይችላል ቦሌ ሃይ ስኩል እንኳን በጣም ብዙ ሰው ተምሯል። ስለዚህ እስቲ ኬፍ በሉኝ። ሳሚ ኧረ እንዴ እናውቃለን አንተንማ ምናምን አስታወስን ምናምን በሉኝ እንጂ ወይ ደግሞ ሚሞሪያችሁን ጻፉልኝ ትዝ የሚላችሁን ነገር። ምን ግማሹ ውጪ ነው ያለው ምናምን በጣም ጥቂት ሰው ነው የማገኘው። እንደዚህ ለረጅም ዓመት የዘለቀም አይነት ጓደኛ ኖሮኝ ከድሮ አብሮኝ የተማረ ሰው አሁን ላይ ከረንትሊ የአብሮኝ ያለ ሰው የለም። እውነት ለመናገር ያው አሉ የተወሰኑ ልጆች የምንደዋወል፣ ግን ያው ጓደኝነቱ ይቀዘቅዛል። አንተ የልጅነት ጓደኛ አለ? አዎ። እውነት ከልጅነት ጀምሮ አሁንም ድረስ በጣም ኢንቲሜት ናችሁ? እንደዋወላለን ነው ስራ ነው ነገር። ያው መደዋወልማ እኔም የምደውላቸው ልጆች አሉ። ግን ያው ይሄ እንትን አለ አይደለ? ይሄ የድሮ ፍሬንድሺፕ ኖሮ ያው ቶሎ መገናኘቱ ምናምን ከባድ ይመስለኛል አይደል? ያው ራሱ ስራ ያለበት ሁኔታ ላይፍ ራሱ ያው ሳትወድ በግድ ይነጣጠላል። በፊት አሁን እኛ ያለን ግሩፕ የነበሩ ልጆች ምናምን አሁን የሉም። ሁሉም በየራሱ ያው አግብቶ ልጅ ስትወልድ ምን ስትል ያው ትበታተናል። ኤኒዌይስ ጥብሳችን አልደረሰም። ኳስ አለ በነገራችሁ ላይ። ኳስ የምትወዱ ሰዎች በዚህ ቁጭ ብላችሁ ቅዳሜና እሑድም ማሳለፍ ትችላላችሁ። እስቲ ያሳያቸው መንገዱን ሱራ። ይህን ሰፈር አዲስ ሰዎች አያውቁትም ብዬ አስባለሁ። አዲስ ስል አሁን ውጭ ያሉ ምናምን ሰዎች አይ ዶንት ቲንክ ይህን ሰፈር የሚያውቁት። 49 ይባላል። ይሄ አሁን በጣም ብሶ አለ ወደዚህ አካባቢ። ደስ ይላሉ። እንግዲህ እንደዚህ አልፎ አልፎ ብቅ ብላችሁ እንደዚህ አይነት ቦታ ድራፍት ይመቻል? ይመቸኛል። ጅጠው ትወዳለህ? እኔ ከአልኮል ነፃ ነኝ። ጠላ ብቻ ነው ትላለህ። ባለፈው ጠላ ስጠጣ አይተውኛል። ጠላ እስኪ አንድ ጠላ ቤትም አይቻለሁ። እንሄዳለን።
ደስ ይላል። ቫይቡ ደስ ይለኛል። የሆነ ይሄ የገጠሩ አይነት ነገር የሚሰጠን ከሆነ ቫይቡ በጣም ነው የምወደው። እንደዚህ አይነት ነገር እንደዚህ አይነት ቤቶች ግን እየተለመደ ነው። ድሮ አሁን እንደዚህ አይነት ቤት የለም። አሁን እኮ ድሮ እኛ ጠላ የምናውቀው ጣሳ እንደዚህ ተገልብጦ ይቀመጣል አንድ እንጨት ላይ። ያ ማለት ምን አለ ማለት ነው? ጠላ አለ ማለት ነው። ሻሜታ ጠጥተህ ታውቃለህ? ኧረ ሻሜታ የጠጣ ሰው እስቲ በእናታችሁ እንደውም ሻሜታ እያለ የጻፈ ሰው ዛሬ ምን ላድርግላቸው? ካርድ ይሞላላቸው። እሺ ሻሜታ ብሎ የጻፈው 2 ሰው ጠጥቻለሁ ሻሜታ የጠጣ ሰው ነው ግን የሚጽፈው። 2 ሰው ካርድ 500 ብር ካርድ ሞላላችኋለሁ ለ2 ሰው። ግን ምንድን ነው የምናደርገው? ምናልባት አንድም ኮመንት አይቻለሁ እኔ መጀመሪያ ብዬ ያው ሁሌ መጀመሪያ ባለ ሳይሆን የምናደርገው ራንደምሊ ነው። 2 ሰው እንመርጥና ከመሀል ደስ ያለንን ብዙ ስለምንሸልም ለአንድ ሰው መጀመሪያም የጻፈው ሰው ሊደርሰው ይችላል። ስለዚህ 2 ሰው ፒክ እናደርግና እንደዛ እናደርጋለን። ምንድን ነው ሻሜታ? ገብስ ነው በሱ ምናምን መሰለኝ። አረ የቆየ በሱ ነው። ኦኬ ጠጥቻለሁ። ግን የሚገርም ነገር እኛም እንደውም ጎረቤታችን ድሮ ለሞቴል እያለሁ ሻሜታ ይሸጡ ነበር እና በተለይ ኳስ ተጫውተን ምናምን ስንመጣ እሺ አይ ይሄ ዩቲዩብ ነው። ምን ነው ለቲክቶክ ከሆነ አይቻልም? አረ እሺ ማን ነው ስምሽ አንቺ? አታቱ ኦሮምኛ ነው? ምን ማለት ነው? ትሁን። ኦኬ አንድ ነገር ተምረናል። 10 ደቂቃ ገብተናል ጨዋታችን። እሺ ችግር እንቆርጠዋለን። እሺ አታቱ ማለት ያው እየነገረች ነው በኦሮምኛ አይደል? አታቱ አይደል ያልሽ? በኦሮምኛ አታቱ እኮ አታቱ ማለት ትሁን ማለት ነው አለችኝ። አንድ ቃል ተማረን ማለት ነው። የምሬ ነው። አሪፍ እኮ ነው። አይሽ ህይወት እኮ እንደዚህ እኮ ነው የምንማረው። መቼም ከዚህ በኋላ ትምህርት ቤት አንገባ። ከሰው ነው የምንማረው አይደል? አዎ ከህይወቴ ከሰው ልምድ አሁን እንደዚህ ነው። አሁን አታቱ ትምህርት ቤት ገብቼ የምማረው ነገር አይደለም፣ ግን አንድ ቃል አታቱ የሚል ቃል ተምሬያለሁ። ትሁን ማለት ነው። ደህና ነሽ አንቺ? ለአታቱ ምን እናድርግላት? ካርድ እንሙላልሽ? ለአታቱ ካርድ እንሞላላታለን። ሌላስ አንድ ነገር አታስተምሪንም? ሌላ አንድ ቃል አስተምሪንስ? በኦሮምኛ ደስ ያለሽን አንቺ እኔ ኢምቤካ ኦሮምኛ ነው። አንድ ቃል ጨምሪልን። ቆንጆ ማለት ምን ማለት ነው? በሬዱ ግን ሶሎሎ ለወንድ ነው ለሴት? ለሴትም ሶሎሎ። ኦኬ አይ በጣም አሪፍ። ሶሎሎ ማለት ቆንጆ ማለት ነው ለወንድም ለሴትም። ቅድም ምንድን ያለችኝ? አታቱና አታቱ ማለት ትሁን ማለት ነው አለችኝ። ትሁን ማለት ነው። ስለዚህ ሶሎሎ ደግሞ ቆንጆ ማለት ነው። 2 ቃል ተምረናል። ይህን ስላስተማረችን ካርድ እንሞላላታለን። ስንወጣ ካርድ እንሸልማታለን። ይኸውላችሁ እንደዚህ እያልን ቀናችንን እየገፋን ነው። ጥብሳችን አይ ቲንክ ደርሷል ብዬ አስባለሁ። በስማ በጣም ነው የሚያምረው። እውነት እንዴት ያምራል! ከጥብስና ከጥሬ ጥብስ አይደል? እኔም ጥብስ እውነት እኔም የጥብስ አድናቂ ነኝ። ከዚህ ከጀርባ የሚኒሊክን ዘፈን እየሰማሁ እኔ ውሸቴን ነው የእውነቴን እየበላሁ ነው። የእውነት በጣም ጣፍ
8 ሰጥቼዋለሁ ዛሬ ከ10 8 ለእኔ 8 በጣም ቤስት እምላቸው ነው። 10 አይሰጥም። 9 ደግሞ በጣም ሲያስደነግጠኝ ነው። ገና ብዙ ስላላየው ነው። ምናልባት ወደ 9 ከፍ ላደርገው ይችላል። 10 አልሰጥም፣ ግን ወደ 9 ከፍ ላደርገው ይችላል። እውነት ግን በጣም በጣም አንደኛ በል እንግዲህ ላጓጓ ነው ስራ። ቆንጆ ይህ ደግሞ የምወደው ጮማና ስጋ የቀላቀለ ስጋ። ጮማ ጨራሽ ነው። አትወድም? በጣም እንጠላ። እኔ እንደዚያ ነው። ሀፋፍ የሚባለው አይነት ግማሽ ስጋ ነው፣ ቀይ ስጋ ነው፣ ግማሽ ደግሞ ጮማ ነው። እኔ ስለሆንኩ አይደለም እንደዚህ የሰጣችሁ። ሌላም ሰው ቢመጣ እንደዚህ ነው የምትሰጡት። በጣም ይጣፍጣል። ታውቂያለሽ፣ የ250 ብር ካርድ እሞላልሻለሁ። የምሬን ነው። ኧረ ችግር የለም እንዴ፣ 2 ቃል አስተምረሽኝ። ኮባኮ ነው ያልሽ? ኮባኮ ምንድን ነው ነበር ያልሽ? እሺ ቆንጆ ኖ ሌላ ያልሽ ቆንጆ ሶሎሎ አንድ አታመጪልኝም ብለን ሶሎሎ አደሪልኝም ማለት ምን ችግር አለ? ሰው እህልዋውን ብሎ ሌላ ሀገር ሄደ የለ ምን ያስፈልግ? ኧረ እባክሽ የግድ ጥሎሽ መስጠት አለብኝ? ችግር እሰጣለሁ እንደፈረደብኝ። እንመካከራለን። ዝም በይ እሺ። ዋው እውነት ጣፋጭ ነው። ጣፋጭ አይቻልም ስላሉኝ ነው እንጂ ባጎርሳችሁ በጣም ደስ ይለኝ ነበር። ከውጭ ሀገር የምትመጡ ሰዎች ኧረ ተው ልጋብዛችሁ። ከታች ኢሜል አስቀምጣለሁ፣ በኢሜል ጻፉልኝ። የሀገራችሁ ትዝታ ስላለባችሁ እንደዚህ አይነት ስጋ አብረን እንብላ። እንዴ ከበሬው ይሄ በጣም ይበልጣል። እውነት በጣም እኔ አላቆምም። ስለዚህ ሂሳብ ኦልሬዲ እናውቃለን። 3500 ብር ነው። ኮካይን 70 ብር 100 ብር ቢሆን ነው 3600 ብር ይጠበቅብኛል። ስበላ እኮ ደስ ይላል። ስከፍል ነው 3600 ብር አካባቢ ከፍላለሁ። ግን እውነት በጣም ደስተኛ ነኝ። በሰርቪሱ በጣም ደስተኛ ነኝ። ቤቱ ጽድት ያለ ቆንጆ ቤት ነው። ቅርብ ጊዜ የተከፈተ ነው። ቅርብ ጊዜ ነው የተከፈተው። ልክ ነኝ። ሳልፍ አይቼው አውቃለሁ ሲያስመርቁ። አንድ የመጨረሻ በእናታችሁ ላጉርሳችሁ። ጣዕሙ በደንብ ነው። በቃ ሩዝመሪው፣ ጨው በስመ አብ እንዴት እንደሚጣፍጥ ኬቢኬ ብቅ በሉ። አብራችሁን ስለነበራችሁ በጣም ነው የማመሰግነው። የተለያዩ ተቋማት እመጣለሁ። ገና በየክፍለ ሀገሩ ነው የምንዞረው። እንዴት ላቋርጥ አንተ?
በስማ በጣም ነው የሚጣፍጠው። እግዚአብሔር ይስጥልኝ። አመሰግናለሁ በጣም በያላችሁበት መልካም ጊዜ። በሌላ ቭሎግ እስከምመለስ ድረስ በያላችሁበት ሰላም ሁኑልኝ። ከሳሚ ጋር ነበራችሁ ለዩቲዩብ ቻናል ላይ ተሰነባበትን።